መንግስት እድሜው ለጡረታ ለደረሰ ዜጋ ሁሉ ጡረታ እንዲከፍል ተጠይቋል። ይህንን የጡረታ ወጪ ለመሸፈን ገንዘቡ ከከፍተኛ ግብር ከፋዮች መሰብሰብ አለበትም ተብሏል። በሌላ መረጃ ደግሞ መንግስት ከፍተኛ ግብር በመጣል ላይ መሆኑን የደረሰን መረጃ ያመለክታል። በዚህ ውሳኔ ምክንያት ከ15000 እስከ 25000 ብር ይከፍሉ የነበሩ ወደ 180000 ብር፣ ከ10000 ብር ወደ 46000 ብር እንዲሁም ደግሞ ከ12000 ብር ወደ 110,000 ብር ከፍ እንደተደረገ ሰምተናል። የጡረታ ክፍያ፣ የግብር ምጣኔ፣ የግብር ነፃና ሌሎች አዳዲስ መረጃዎችን ይዘንላችሁ መጠናል። እስከ መጨረሻው አብራችሁን ቆዩ። መንግስት ከፍተኛ ግብር በመጣል ላይ መሆኑን የደረሰን መረጃ ያመለክታል። በዚህ ውሳኔ ምክንያትም ከ15000 እስከ 25000 ብር ይከፍሉ የነበሩ ወደ 180,000 ብር፣ ከ10000 ብር ወደ 46000 ብር እንዲሁም ደግሞ ከ12000 ብር ወደ 110,000 ብር ከፍ እንደተደረገ ሰምተናል። በተለያዩ ክልሎችና በአዲስ አበባ የሚገኙ በርካታ የቁርጥ ግብር ከፋዮች ለ2018 ዓመተ ምህረት የተቆረጠባቸው ግብር ከአቅማቸው በላይ መሆኑን ገልጸው ቅሬታቸውን በማቅረብ ላይ ይገኛሉ። ነጋዴዎቹ እንደገለጹት የግብር መጠኑ ከአምናው ጋር ሲነጻጸር ያልተመጣጠነ ጭማሪን አሳይተዋል። ለምሳሌ ከ15000 እስከ 25000 ብር ይከፍሉ የነበሩ ወደ 180,000 ብር፣ 10000 ይከፍሉ የነበሩት ደግሞ ወደ 46000 ብር እንዲሁም ደግሞ ከ12000 ብር ወደ 110,000 ብር ያደገባቸው እንዳሉ ጠቅሰዋል። ግብሩ የተወሰነው በተጨባጭ የንግድ እንቅስቃሴ ወይም በስራ እድገት ላይ ተመስርቶ ሳይሆን በዘፈቀደ እንደሆነ የጠቆሙት ቅሬታ አቅራቢዎቹ የተወሰነውን ከፍተኛ ግብር ካልከፈሉ የንግድ ቦታቸው እንደሚታሸግ እንደተነገራቸውና የአቤቱታ ሂደቱም በጣም አስቸጋሪ በመሆኑ ሰርቶ ለማደር እንደተፈታተናቸው አመልክተዋል። በመሆኑም የግብር ግምገማው በተጨባጭ የንግድ አቅምና የገቢ ሁኔታ ላይ ተመስርቶ እንዲከናወንና የሚመለከታቸው አካላትም አጣዳፊ ምላሽ እንዲሰጡ ጥሪያቸውን አስተላልፈዋል። ከዚህ ጎን ለጎን በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ መኪናዎች ግብር ሊከፍሉ መሆኑ ታውቋል። የምጣኔ ሀብት ባለሙያ የሆኑት አቶ ዋሲሁን በላይ እንደሚሉት ከሆነ ይህ ግብር በተሽከርካሪ ባለቤቶች ላይ የሚጣል ሲሆን ተሽከርካሪዎቹ በመንግስት በተገነቡ መንገዶች ላይ ስለሚንቀሳቀሱ በየዓመቱ የሚከፈል ይሆናል። ይህም ከመደበኛው የተሽከርካሪ ዓመታዊ ምርመራ ወይም ቦሎ ጋር ተያይዞ አብሮ ሊመጣ የሚችል ግዴታ እንደሆነ ተጠቅሷል። የምጣኔ ሀብት ባለሙያው እንደገለጹት ግብር አጣጣሉም እንደ ተሽከርካሪዎቹ አይነትና እንደሚያመነጩት ጭስ ሊለያይ እንደሚችል ገልጸዋል። ይህ ማለት ብዙ ጭስ የሚለቁ አሮጌ ተሽከርካሪዎች ከፍተኛ ግብር እንዲከፍሉ፣ አዳዲሶቹ ደግሞ ዝቅተኛ እንዲከፍሉ ሊደረግ ይችላል ተብሏል። ይህ አሰራር በሌሎች ሀገራት ለምሳሌ በኬንያ፣ በሩዋንዳና በአውሮፓ ሀገራት የተለመደ ሲሆን መንግስት ለመንገድ ጥገና የሚውል ተጨማሪ ገቢ እንዲያገኝ የሚያስችለው ነው። ግብሩ በከተሞችና በክልሎች የሚሰበሰብ በመሆኑ የአካባቢ መስተዳደሮች የራሳቸውን የልማት በጀት በከፍተኛ ሁኔታ እንዲያሳድጉ ትልቅ እድል ስለሚፈጥርላቸው በፌዴራል መንግስት ላይ ያለውን የገንዘብ ጫና እንደሚቀንስ ተነግረዋል። ይህ የታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገም ይገኛል። አቶ ዋሲሁን አክለውም ዝርዝር ደንቦችና መመሪያዎች ወጣውለት ወደ ተግባር እንደሚገባና የኢኮኖሚው የገቢ ምንጭ እንደሚሆን እንደሚጠበቅ ተናግረዋል። ከዚህ ግብር የሚገኘው ገቢ ከአጠቃላይ የሀገር ውስጥ ምርት 0.2 በመቶ ድርሻ ይኖረዋል ተብሎ ይገመታል። በሌላ መረጃ ደግሞ መንግስት እድሜው ለጡረታ ለደረሰ ዜጋ ሁሉ ጡረታ እንዲከፍል እንደተጠየቀ ሰምተናል። ይህንን የጡረታ ወጪ ለመሸፈን ገንዘቡ ከከፍተኛ ግብር ከፋዮች መሰብሰብ እንዳለበትም ተጠቅሷል። ጥያቄውን ያቀረበው የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር መሆኑን ለማወቅ ችለናል። እስካሁን ያለው አሰራር ከተቀጣሪ ሰራተኞች ውጭ ያሉ በእድሜ የገፉ ሰዎችን የማያካትት መሆኑ ተገቢ አይደለም ያሉት የኢትዮጵያ አረጋውያንና ጡረተኞች ብሔራዊ ማህበር ምክትል የቦርድ ፕሬዝዳንት የሆኑት አቶ ጌታቸው ክፍሉ በየትኛውም የስራ መስክ የተሰማራ ግለሰብ ሀገሩን ሲያገለግል እንደመቆየቱ ምክንያት በማምሻ እድሜው ጡረታ ሊከፈለው ይገባል ሲሉ አስረድተዋል። ማህበራቸው ዝርዝር አተገባበሩን የሚያስረዳ ሰነድ አዘጋጅቶ ለመንግስት ሰራተኞች ማህበራዊ ዋስትና አስተዳደርና ለሴቶችና ማህበራዊ ጉዳይ ሚኒስቴር ማስገባቱንም ጠቁመዋል። ወደዚህ የሰነድ ዝግጅት እንድታመሩ ያደረጋችሁ ምንድነው ተብለው የተጠየቁት አቶ ጌታቸው ከጡረታ ውጪ የሆኑ አረጋውያን እንደዚህ ቀደሙ በቤተሰብ የተከበቡ አይደለም። በኑሮ ውጣ ውረድ ምክንያት ልጆቻቸው ትተዋቸው ወደ ራሳቸው ኑሮ እየገቡ ስለሆነ በዚህ ምክንያትም በባዶ ቤት ያለ ጧሪ እየቀሩ በመሆኑ ይህንን ችግር በጥቂቱም ቢሆን ለማቃለል እንደሆነ መልሰዋል። ከዚህ ጎን ለጎን ለጡረተኞች አዲስ የክፍያ አማራጭ መቅረቡንም ለማወቅ ችለናል። በዚህም በቅርቡ ተጨማሪ ክፍያ የሚያገኙበት አሰራር ወደ ስራ እንደሚገባ ከመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደረሰ መረጃ ያመለክታል። አስተዳደሩ ከገነባቸው ህንፃዎች
የሚገኘው ገቢ ሙሉ ለሙሉ ጡረታ ለወጡ አረጋውያን እንደሚሆንም ተገልጿል። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በተለያዩ አካባቢዎች ከገነባቸው 8 ህንጻዎች የሚገኘው ገቢ በሀገር አቀፍ ደረጃ ለጡረታ ለወጡ አረጋውያን እንደሚውል የኢትዮጵያ አረጋውያን ጡረተኞች ማህበር ነው ያስታወቀው። የማህበሩ ምክትል የቦርድ ፕሬዝዳንት አቶ ጌታቸው ክፍሉ አብዛኛውን ጡረታ የወጡ ሰዎች የሚደርሳቸው ገንዘብ እጅግ በጣም አነስተኛ እንደሆነ ጠቁመዋል። ይህንንም ግንዛቤ በማድረግ መንግስት በ2011 ዓ.ም 69 በመቶ በ2015 ዓ.ም ደግሞ 76 በመቶ ለጡረተኞች ጭማሪ ማድረጉን ገልጸዋል። የችግሩንም አሳሳቢነት በመረዳት የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር በአዲስ አበባ ከተማ 4፣ በባህር ዳር 1፣ በጅማ 1፣ በሐረር 1፣ በሐዋሳ 1 ህንጻዎችን የገነባ ሲሆን በቅርቡ ከነዚህ ህንጻዎች የሚገኘው ገቢ ሙሉ ለሙሉ ለጡረታ የወጡ ሰዎች እንደሚውል ተናግረዋል። የህንጻዎቹ ገቢ ምን ያህል ነው የሚለው ለጊዜው እንደማይታወቅ የገለጹት አቶ ጌታቸው ነገር ግን አሁን ላይ ካለው ነባራዊ ሁኔታ አንጻር የአሰራር መዘርጋቱ በራሱ ጡረተኞች የተሻለ ነገር እንዲያገኙ የሚያስችለው ሲሉ ምላሻቸውን ሰጠዋል። በሌላ በኩል ደግሞ ለመንግስት ሰራተኞች ከቀረጥ ነጻ መፈቀዱን አውቀናል። በዚህም የመንግስት ሰራተኞች እስከ 3 ዓመት የሚቆይ የግብር እፎይታ ያገኛሉ ተብሏል። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ከስራና ክህሎት ሚኒስቴር ጋር በመተባበር ልጆቻቸውን ለመንከባከብ ዓላማ ስራቸውን አቋርጠው ቤት የዋሉ የመንግስት ሰራተኛ እናቶችን ሊያበረታታ የሚችል አሰራር ይፋ መደረጉን አስታውቀዋል። አዲሱ አሰራር በወሊድ ምክንያት ስራ ያቋረጡ እናቶች አቅራቢያቸው የሚገኙ ህጻናትን በመጠበቅና በመንከባከብ ስራ ላይ የሚሰማሩ ከሆነ እስከ 3 ዓመት የሚቆይ ከግብር ነጻ የንግድ ፈቃድ እንዲሰጣቸው የሚፈቅድ ነው ተብሏል። ዓላማውም የተሻለ የህፃናት ማቆያ መፍጠርና የከተማዋ ነዋሪዎች በተመጣጣኝ ዋጋ ጥራት ያለው አገልግሎት እንዲያገኙ ማስቻል እንደሆነ ተነግሯል። የአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳይ ዳይሬክተር ወይዘሮ ህይወት ደረሰ የዚህ አሰራር ዋነኛ ዓላማው የሴቶችን የኢኮኖሚ ተጠቃሚነት ማረጋገጥና የተሻለ የህፃናት ማቆያ ማዕከላትን መፍጠር ነው ብለዋል። ዳይሬክተሯ በተጨማሪም ቢሮ መስፈርቶችን ያሟሉ እናቶችን ስልጠና ሰጥቶ ጥራቱን የጠበቀ የህፃናት ማቆያ ማዕከል መመስረት የሚችሉበትን እድል እንደሚያመቻች ጠቁመዋል። በተለይም መካከለኛ ገቢ ያላቸው ነዋሪዎች በተመጣጣኝ ዋጋ ጥሩ አገልግሎት እንዲያገኙ ይደረጋል ሲሉ ገልጸዋል። በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ ይደረጋል የተባለው ይህ አሰራር የልጆችን ደህንነት የሚያረጋግጥና ህፃናቱ ከአካባቢያቸው ሳይርቁ እንክብካቤ እንዲያገኙ እንደሚያደርግ ዳይሬክተሯ የአዲሱን አሰራር ጠቀሜታ ባብራሩበት ንግግራቸው ጠቅሰዋል። በአሁኑ ወቅት በአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ቢሮ ቁጥጥር የሚደረግባቸው ከ872 በላይ የህፃናት ማቆያ ማዕከላት ሲኖሩ በማዕከላቱ ውስጥ ከ13000 በላይ ህፃናት ጥበቃና እንክብካቤ እንደሚደረግላቸው ገልጸዋል። ዳይሬክተሯ አክለውም ለህፃናት ማቆያ እንዲሆኑ የሚቋቋሙ ማዕከላት ደረጃቸውን የጠበቁ እንዲሆኑ ቢሮ የክትትልና የቁጥጥር ስራን ጨምሮ ማሟላት የሚጠበቅባቸውን ደረጃ እንዲያሟሉ ድጋፍ እንደሚያደርግ አስታውቀዋል። በጋራ መኖሪያ ቤቶችና በመንግስት ህንፃዎች ላይ ተግባራዊ እንደሚደረግ ቢገለጽም ስራ ላይ የሚውልበት ትክክለኛ ጊዜ ግን አልተገለጸም። በሌላ በኩል ደግሞ ብር ዋጋ የሌለው ባዶ ወረቀት ሊሆን እንደሚችል ይፋ ተደርጓል። በዚህ መሰረት የገንዘብ ጥቅም ፈጽሞ ሊያከተም እንደሚችል ቢገለጽም ጉዳዩ አሳማኝ አለመሆኑን ባለሙያዎች በመግለጽ ላይ ይገኛሉ። የሰው ሰራሽ አስተውሎትና የሮቦቲክ ቴክኖሎጂ በከፍተኛ ፍጥነት ማደጋቸውን ከቀጠሉ በፈረንጆቹ 2030 በዓለማችን ላይ የገንዘብ ጥቅም ፈጽሞ ሊያከትም እንደሚችል የቴክኖሎጂው ቢሊዮነር ኢለን መስክ አስታወቀ። መስክ ከዘ ኢኮኖሚስት መጽሔት ጋር ባደረገው ቃለ መጠይቅ እንደገለጸው ሰው መሰል ሮቦቶችና ኤአይ ሰዎች ከሚጠቀሙበት በላይ ምርትና አገልግሎት በብዛት ማቅረብ በሚጀምሩበት ጊዜ የገንዘብ አስፈላጊነት እየደበዘዘ ይሄዳል። ሁሉም ነገር እንደ ልብ በሚገኝበት ዓለም ውስጥ ገንዘብ ለምን ያስፈልጋል ሲልም ማስክ ጨምሮ ጠይቀዋል። በአዲሱ የቴክኖሎጂ ምዕራፍ ኤአይ አብዛኛዎቹን የእውቀት ስራዎች ሲሸፍን፣ ሮቦቶች ደግሞ ጉልበት የሚጠይቁ ስራዎችን በመረከብ የማኑፋክቸሪንግ፣ በትራንስፖርት፣ በሕክምናና በትምህርት ዘርፎች የሚወጡ ወጪዎችን እጅግ በጣም ያረክሱታል። የኢለን መስክ ራዕይ እንደ ቴስላ ኦፕቲመስ ሮቦቶች፣ አሽከርካሪ አልባ መኪኖችና የኤክስኤአይ ሞዴሎች ባሉ የላቁ ቴክኖሎጂዎች ላይ የተመሰረተ ነው። ምርቶችና አገልግሎቶች በበቂ ሁኔታ በሚመረቱበት ጊዜ መንግስታት ለዜጎች በቀጥታ ክፍያዎችን የሚልኩበት አዲስ አሰራር ሊፈጠር እንደሚችል የጠቆመው መስክ፣ ሆኖም ይህ ሽግግር የስራ ዕድሎችን በመቀማትና የቴክኖሎጂ ቁጥጥር ውዝግቦችን በማስነሳት በኩል ፈተናዎች እንደሚኖሩበት አምኗል። በሌላ በኩል ይህ የኢሎን መስክ የግል ትንበያ እንጂ የተረጋገጠ እውነት አለመሆኑን የኢኮኖሚ ባለሙያዎች አሳስበዋል። ሮቦቶች ቢኖሩም እንኳን የመብራት አቅርቦት፣ የመሬት ስፋትና የሰው ልጅ ትኩረት መጠናቸው የተወሰነ ስለሆነ ሁሉንም ነገር በነፃና እንደ ልብ ማቅረብ አይቻልም። ስለዚህ ገንዘብ አሁንም
ያስፈልጋል ሲሉ እየገለጹ ይገኛሉ። እንዲሁም የሮቦቶቹ ባለቤትነት በጥቂቶች እጅ የመውደቅ ስጋት በመኖሩ ምክንያት እስከ 2036 ገንዘብ ጥቅሙን ያጣል የሚለው ግምት አሁንም ብዙዎችን እያስማማ አይደለም። በሌላ በኩል ደግሞ የኢትዮጵያ መንግስት ሙሉ በሙሉ ገበያ መር የውጭ ምንዛሪ ግብይትን ከተገበረ ወዲህ ውጤት እያመጣ ነው የሚለው የአይኤምኤፍ ሪፖርት ተቃውሞ ገጥሞታል። ከዚህ በተቃራኒ የውጭ ምንዛሪ ስርዓቱ ሙሉ በሙሉ ገበያ መር መደረጉ ድህነትን አባባሽ እንደሆነ የዓለም ባንክ የፖሊሲ ሰነድ አመልክቷል። የዓለም ባንክ በተያዘው ወር ባወጣው የፖሊሲ ሰነዱ ላይ በኢትዮጵያ የውጭ ምንዛሪ ግብይት ስርዓቱ ሙሉ በሙሉ በገበያ እንዲመራ መደረጉ ድህነትን ከመቀነስ ይልቅ ማባባሱን አስታውቋል። የፖሊሲ ሰነዱ የዓለም ባንክ ከሚያዝያ 2019 እስከ 2023 ባንኩን በፕሬዝደንትነት የመሩት ዴቪድ ማልፔዝ የጻፉት ሲሆን እንደ ኢትዮጵያ፣ ግብጽና ናይጄሪያ ሀገሮች ላይ የተደረገው ሙሉ ለሙሉ ገበያ መር የምንዛሪ አስተዳደር ዝቅተኛ ገቢ ካላቸው ዜጎች ልዩ ተጠቃሚ ወደ ሆኑ ቡድኖች እንዲሸጋገርና ድህነትን እንዳባባሰ ያብራራል። በዓመታዊ የዴቨሎፕመንት ኢኮኖሚ ኮንፈረንስ ላይ የቀረበው የፖሊሲ ሰነድ በማብራሪያው በዓለም የገንዘብ ድርጅት አይኤምኤፍ ምክረ ሀሳብ መሰረት የውጭ ምንዛሪው በአንድ ጊዜ በገበያ እንዲመራ ከማድረግ ይልቅ ብሔራዊ ባንክ ቀስ በቀስ ዋጋንና ገቢን ተገማች በማድረግ ዝቅተኛ ገቢ ያላቸው ዜጎች በማይጎዳ መንገድ እንዲመራ ማድረግ ይቻል እንደነበር ሰነዱ ያስረዳል። በሌላ በኩል በዲጂታል ስርዓት ለሚደረጉ ክፍያዎች የሚጠየቁ የአገልግሎት ክፍያዎች ዝቅተኛ እንዲሆኑና ፍጥነታቸው እንዲጨምር ማድረግ እንደሚገባ፣ ዜጎች ገንዘባቸውን በአነስተኛ ዋጋ በፍጥነት ማስተላለፍ እንዲችሉ ዝቅተኛ ገቢ ያላቸው ዜጎች ለሚያስተላልፉት ገንዘብ እንዲከፍሉ የሚደረገው ወጪ አነስተኛ እንዲሆን በማድረግ ድህነት እንዳይባባስ ማድረግ ይቻል እንደነበር ሰነዱ ያብራራል። በተጨማሪም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ የሀገር ውስጥ የመገበያያ ገንዘብ ዝውውሮችን በማይጎዳ መንገድ መግዛትና መሸጥ ማድረግ የሚሉ ጉዳዮችም ተጠቃሾች ሆነዋል። ባለፉት 3 ዓመታት በአፍሪካ በተለይም በዓለም የገንዘብ ድርጅት የተደገፈ ሪፎርም አድርገዋል የሚባሉት ግብጽ፣ ናይጄሪያና ኢትዮጵያ ገንዘባቸው በገበያ ዋጋ እንዲመራ ማድረጋቸው የሚታወስ ነው። ለአብነትም በ2022 አንድ የአሜሪካን ዶላር በ15 የግብጽ ፓውንድ ሲሸጥ የነበረ ሲሆን በ2026 ላይ 1 ዶላር 50 የግብጽ ፓውንድ ይሸጣል። በናይጄሪያ በ2023 አንድ የአሜሪካ ዶላር 461 የናይጄሪያ ናይራ ይሸጥ የነበረ ሲሆን በ2026 ወደ 1350 የናይጄሪያ ናይራ እንደደረሰ ታውቋል። በኢትዮጵያ በ2024 በ56 ብር ይሸጥ የነበረው አንድ የአሜሪካ ዶላር በ2026 1 ዶላር ወደ 160 ብር ከፍ ማለቱ ታውቋል። ሰነዱ ከዚህ ቀደም ያወጣውን የዓለም ባንክ መረጃ ጠቅሶ በኢትዮጵያ ተከታታይ የሆነ የውጭ ምንዛሪ መካሄድ የብር የመግዛት አቅም መዳከምና ልዩነቱ እየሰፋ በመምጣቱ ምክንያት በኢትዮጵያ 33 በመቶ የነበረው የድህነት መጠን ወደ 43 በመቶ ከፍ ማለቱን፣ የውጭ የፋይናንስ ድጋፍ ማሽቆልቆሉንና የሀገር ውስጥ የገንዘብ ስርጭቱ መቀነሱን ይገልጻል። ሰነዱ የማዕከላዊ ባንክና የዓለም የገንዘብ ድርጅት አይኤምኤፍ የምንዛሪ ግብይት ሙሉ በሙሉ በገበያ እንዲመራ ያደረጉት ውትወታና የተለያዩ አይነት የምንዛሪ ግብይቶችን መፍቀድ በተለይም በኢትዮጵያ፣ በናይጄሪያና በግብጽ ለሚታየው ድህነት ዋነኛ ምክንያት ነው ይላል። የዓለም ባንክ በኢትዮጵያ 200 ፕሮጀክቶችን እንደሚያከናውን የሚያብራራው የፖሊሲ ሰነዱ ከነዚህ ውስጥ 44 ያህሉ አሁን እየተከናወኑ መሆናቸውንና የኢትዮጵያውያን የነፍስ ወከፍ ገቢ $1100 መድረሱን አገሪቱ አሁንም ከዓለም ደሃ ሀገሮች መካከል እንደምትመደብ ያብራራል። የዓለም ባንክን ከ2019 እስከ 2023 በፕሬዝደንትነት የመሩት ዴቪድ ማልፔዝ በማብራሪያቸው በ2019 በኢትዮጵያ ባደረጉት ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር የመገናኘት እድል ገጥሟቸው እንደነበር ገልጸዋል። በጉብኝታቸው ወቅት በ2019 ብር በ28 በመቶ ተዳግሞ እንደነበርና የውጭ ምንዛሪ ግብይት ስርዓቱ የተለያየ አይነት ምጣኔ እንደነበረው አስረድተዋል። የዓለም ባንክ ዋና ስራ አስፈጻሚ በመሆን ከ2019 እስከ 2024 እና የባንኩ ጊዜያዊ ፕሬዝደንት በመሆን ከየካቲት እስከ ሚያዝያ 2019 ድረስ ያገለገሉት ክሪስታሊና ጆርጂቫ ጋር በመሆን ጠቅላይ ሚኒስትሩ የውጭ ምንዛሪ ሙሉ በሙሉ በገበያ ስርዓት ይመራ የሚለውን አካሄድ እንዲያስቆሙ አበክረው ጠይቀው እንደነበር የቀድሞ የባንኩ ፕሬዝደንት በጽሁፋቸው ላይ አብራርተዋል። ነገር ግን ስኬታማ አልነበርንም፣ ምንዛሪውም ያለምንም ገዳቢ ሁኔታ ሙሉ በሙሉ በገበያ እንዲመራ ተደርጓል ብለዋል። በ2022 እና በ2023 የዓለም ባንክ በኢትዮጵያና በሌሎች ሀገሮች በተደረገው ምቹ ባልሆነው የውጭ ምንዛሪ አስተዳደር ምክንያት የልማት እገዛ ለሚያደርጓቸው ተግባራት የሚወጣውን የጉዳት መጠን ለቦርዱ ለማሳወቅ የሚያስችል ስርዓት አዘጋጅቶ እንደነበርም ገልጸዋል። እኔ ለቦርዱና በምንዛሪ ምክንያት ገንዘባቸው ለሚዳከም ሀገሮች የውጭ ምንዛሪ ሙሉ በሙሉ በገበያ ሲመራ ድህነት እንደሚገጥማቸው አሳስቤ ነበር ብለዋል። በአጠቃላይ የብር የምንዛሪ ዋጋ ሲዳከም የሚገኙ ጥቅሞች ለመንግስት ባለስልጣናት ቅርብ ለሆኑ ግለሰቦች እንደሚሆኑ፣ ኪሳራው ደግሞ ድህነት ውስጥ ያለው ህዝብ ላይ የሚጫን ነው ያሉት የቀድሞ ፕሬዝደንቱ ተጎጂዎች ኪሳራ ውስጥ የገቡትና የአይኤምኤፍን ዕዳ የሚከፍሉት በብር የሚከፈላቸው ዜጎች ናቸው ብለዋል። እድገት የተረጋጋ ገንዘብና ዝቅተኛ የአገልግሎት ክፍያ እንደሚፈልግም ጨምረው አብራርተዋል። የቀድሞ የዓለም ባንክ ፕሬዝደንት ይህን ይበሉ እንጂ ከዚህ
ከዚህ ቀደም በዓለም ባንክ ከፍተኛ የስራ ኃላፊ የነበሩትና አሁን አይኤምኤፍን በዋና ዳይሬክተርነት እየመሩ የሚገኙት ክሪስታሊና ጆርጂዬቫ ተቋማቸው በየጊዜው የሚያወጣቸው ጽሑፎች የኢትዮጵያ መንግስት ሙሉ በሙሉ ገበያ መር የውጭ ምንዛሪ ግብይትን ተግባራዊ ማድረግ ከጀመረ ወዲህ ውጤት እያመጣ እንደሆነ ተናግረዋል። በኢትዮጵያ ተወዳዳሪነት እያደገ የውጭ ምንዛሪ ግኝትና ክምችት እየጨመረና ኢንቨስትመንት በይበልጥ እየተሳበ መሆኑን ያስረዳሉ።